የሃይድሮ ኤሌክትሪካል ዳሞች መካከል አንደኛው ህዳሴ ነው፣ ሁለተኛው ኮይሻ ነው። በሳይዙም በማምረት አቅሙም በአዋጭነቱ ኮይሻ የሚባለው የግቤ 1 2 3 ተፋሰስን ተከትሎ ግቤ 4 የሚባለው ፕሮጀክት ነው እና ይህ ፕሮጀክት ከኋላ ዳሞች ስላሉ አመቱን ሙሉ ሳያቋርጥ ለማምረት ከቢዝነስ አንፃር በጣም አዋጭ የሚባል አይነት ፕሮጀክት ነው። ደለሉ አፈሩ ላይ ስለሚቀር የጠራ ውሃ የተለካ ውሃ አመቱ ሙሉ ስለሚያገኝ ኢነርጂ በማምረት አዋጭነቱ ከሁሉም ይሻል ነው። ከዚያም በተጨማሪ አቅሙ ከፍተኛ ነው። ከአፍሪካ ሶስተኛ የሚባል ደረጃ የሚቀመጥ ነው። ከክሊን ኢነርጂ አምራችነት በተጨማሪ ለቱሪዝም ያለው ኢምፓክት ከፍተኛ ነው። ነገ የምናስመርቀው የጨበራ ጩርጩራ ሪዞርት በዚህ አቅራቢያ ነው የሚገኘው። ሰው ዳሙን እዚህ አካባቢ ያሉ ዝሆኖች፣ ጎሾች፣ አንበሶች፣ በጣም በርካታ የዱር አራዊቶች እና አመርቂ የሆነ ላንድስኬፕ ለማየት እድል የሚፈጥር ነው እና ከቱሪዝም አንጻርም ከፍተኛ ኢምፓክት አለው። ያ ሁላችሁም እንደምታውቁት እዚህ ቦታ ለመጀመሪያ ጊዜ የመጣ ነው በፈረንጆች 2020 ማርች 2020 የመጣ ነው። ማርች 2020 ስንመጣ ይሄ ዳም ዜሮ ነው፣ ምንም ነገር አልነበረም። ከፊት ከተሰራው ድልድይ ውጪ ይሄ ዳም ምንም ነገር አልነበረውም። ዛሬ እኔ ያለሁት 74 ሜትር ከፍ ብዬ ነው። ከዜሮ ጀምረን 74 ሜትር ከፍ ብለን ነው ያለነው። አጠቃላይ ፕሮጀክቱ 62% ደርሷል። ኤሌክትሮሜካኒካሉ በተወሰነ ደረጃ ከባለፈው ከፍተኛ ለውጥ አለው። እዚህ ዳም ጋር የነበረው ችግር መጀመሪያ የፋይናንስ ሶርሱ በግልጽ ተጠንቶ ስላልተጀመረ ስራው ሙሉ በሙሉ ቆሞ ነበር። 100% ቆሞ ነበር። ስብራቶቻችንን ጠግን ያልንበት አንዱ መገለጫው ፕሮጀክት ነው። የታሪክ ስብራት አለ፣ የኢኮኖሚ ስብራት አለ፣ የከተማ ስብራት አለ፣ የቱሪዝም ስብራት አለ። ግን ከሁሉ በላይ የፕሮጀክት ስብራት አለ። ህዳሴ ላይ የነበረው ስብራት፣ ኮይሻ ላይ የነበረው ስብራት ብዙዎች አቅለው እንደሚያዩት አይደለም። ብዙ ሀብት ያውም የውጭ ምንዛሪ ሀብት ይጠይቃል እና ቆሞ ነበር ስራው በፋይናንስ እጥረት ምክንያት። ያን የፋይናንስ ሶርሶች በማስፋት ፕሮጀክቱ አንዱ መጠገን ያለበት ስብራት ስለሆነ በከፍተኛ ክትትል ሊሰራ ችሏል። ከ2020 ከማርች 2020 ጀምሮ እስከ ዛሬ 12ኛ ጊዜ ነው እኔ የመጣሁት። በአመት በተደጋጋሚ እየመጣው ስራውን እያየው ሰራተኞች እያናገርኩ ማኔጀሮች እያናገርኩ ስራው እንዲሰራ ከፍተኛ ጥረት ተደርጓል። ምክንያቱም ኢትዮጵያ ውስጥ ተቋም ገና አልገነባንም። የሚሳካ ውጤት ልናመጣ ከፈለግን ስራ ክትትል ይፈልጋል። እየሄድን እያየን ክፍተት ሲያጋጥመው እየሞላን፣ አንዳንዴ ሲሚንቶ ያቆመዋል፣ አንዳንዴ ብረት ያቆመዋል፣ አንዳንዴ ምክንያቶች አሉ። እነዚያን ቀረብ እያልን እያየን መፍታት ያስፈልጋል። የሆነ ሆኖ ዛሬ ያለበት ሁኔታ ተስፋ ሰጪ ነው። ህዳሴም በጣም ተስፋ ሰጪ ነው። ኮይሻም በጣም ተስፋ ሰጪ ነው። ሁለቱ ሲደመሩ በጣም ከፍተኛ የሆነ ገንዘብ ዲማንድ ያደርጋሉ። በአፍሪካ ላይ ማንም ሀገር ህዳሴና ኮይሻን አቴታይም በአንድ ጊዜ ማለት ነው ሁለት ትላልቅ ዳም በአፍሪካ አንደኛውንና ሶስተኛውን ዳም የሚገነባ ሀገር የለም። እኛም ሀገር መጀመር ችለን ነበር። መጀመር ሁሌም ይቻላል። ኮንቲኒየስሊ ተከታትሎ ማስጨረስ ነው ከባዱ ነገር። እኛ የገጠመብን የወረደብን ፈተና የዕዳ ክምር ብቻ ሳይሆን የፕሮጀክት ስብራቶች ናቸው። በአንድ በኩል ከፍተኛ የዕዳ ጫና አለ። ለሚረባውም ለማይረባውም ብር ስንሰበስብ ከርመናል። በሌላ በኩል ደግሞ አፋቸውን የከፈቱ ከፍተኛ ሀብት የሚፈልጉ ፕሮጀክቶች አሉ። ቢያንስ 2 ግድቦች አሉ። እኛ አሁን የገጠመን ፈተና ምንድነው? በአንድ በኩል ኮሜርሻል ሎን የሚባል ከዚህ ቀደም የነበረውን ብድር 1 ብር አንበደርም አቁመናል። ላለፉት 5 ዓመታት አንድም ኮሜርሻል ብድር የሚባል ኢትዮጵያ አትበደርም። በሌላ መንገድ የነበረውን የዕዳ ክምር እኛ ቢሮ ስንገባ የኢትዮጵያ ዕዳ የውጭ ምንዛሪ ከ37% በላይ ነበር። ዛሬ 10% አስገብተነዋል። በተቻለ መጠን ልጆቻችን ዕዳ እንዳይወስዱ ዕዳ እየከፈልን የቆሙ ስራዎች ስለምናሰራ ከፍተኛ የሆነ የሪሶርስ እጥረትና ውጥረት አለ። ግድ የለም ይቆይ ነገን ስራው እንዳንል በቆየ ቁጥር ገንዘቡ እየጨመረ ጥቅማችን እየቀነሰ ስለሚሄድ ማለቅ አለበት። በሌላ በኩል ደግሞ ብድር ካመጣን ተጨማሪ ሌላ ስብራት ስለሆነ የኛ ዓላማ ስብራት መጠገን ነው ስንል ዕዳ መቀነስ፣ ፕሮጀክት መጨረስ፣ መፍጠን
ኳሊቲውም ደግሞ እንዳይጓደል ማድረግ ነው። ይሄ በጣም የሚቃረኑ ሐሳቦች ውጤት ነው። ነገር ግን ፈጣሪም በብዙ እየረዳን በሰው አእምሮ በኢኮኖሚክ እሳቤ ለማሰብ በሚያስቸግር ሁኔታ ብር ሳንበደር እዳ እየከፈልን የቆሙ ፕሮጀክቶች ነው አድነን እየሰራን ያለ ነው። ሁላችሁም እንደምታስታውሱት ህዳሴን መልሰን ለማስጀመር 500 ሚሊዮን ዩሮ መክፈል ነበረብን። አሁን ህዳሴ እያለቀ ነው ሲባል አቅለን ማየት የለብንም። ከቆመበት ለማስጀመር ከኮንትራት ውጪ 500 ሚሊዮን ዩሮ ከፍለን በጣም የማኔጅመንት የአድሚኒስትሬሽን ችግሮች ፈተን ነው ህዳሴ ያገገመው። እዚህም እንደዚሁ ፕሮጀክቱ ኮምፕሊትሊ ቆሞ ነበር። ኮንትራክተሩ አንድ ስለሆነ ምንደራደረውን ተደራድረን ምናግዘውን አግዘን አሁን ዛሬ 62% ደርሰናል። ግድቡም አሁን ያለንበት 74 ሜትር ነው። ከዚህ በኋላ እንደምታዩት ግድቡ የሚደርሰው እዛ ቀይ የሚታይበት ቦታ ነው። ነገር ግን ስንጀምረው በጣም ሰፊ ነበር። አሁን ታች ብትወርዱ ከዚህ ይሰፋል። እየጠበበ ስለሚመጣ ከዚህ በኋላ በ2 ዓመት ተኩል 3 ዓመት ጊዜ ውስጥ ግድቡን እንጨርሳለን። ህዳሴን እንጨርሳለን። ኮይሻን እንጨርሳለን። በየቦታ የጀመርናቸው ፕሮጀክቶች እየተመረቁ ነው። ጀምረን የማንጨርሰው ነገር የለም። ለምን ስንጀምር አስበን አቅደን ኢትዮጵያውያንን ተማምነን እንጀምራለን። የጀመርነው እንዲቆም ጥረት የሚያደርጉ ኃይሎች የሉም ወይ? አሉ። እኛ ግን ትኩረታችን የታሪክ ስብራቶቻችን መጠገን ነው። ፕሮጀክት መጨረስ፣ ከተማን ማስዋብ፣ ማሳመር፣ እርሻን ማፋጠንና ፕሮዳክቲቪቲ ማሳደግ፣ ገበያ ማስተሳሰር፣ በዚህ ማለት የሚገጥመንን ፈተና እየተማርን እየፈታን መሄድ ነው። ከዚህ ጉዳይ ሊያቆመን የሚችል አንዳች ነገር የለም። ቢኮዝ የምናደርገው እናውቃለን። እኛ የምንሰማው የምናየው የምናስበው ስራዎቻችንን ብቻ ነው። በዚህ ምክንያት ነው እንደዚህ አይነት እጅግ አስደማሚ በሞት አፋፍ ላይ ያለ ፕሮጀክት በ3 ዓመት ውስጥ እዚህ የደረስነው ማለት ነው እና በጣም አስደሳች ነው። ሰራተኞች ትጉ ናቸው። ቦታው ይሞቃል። ቀላል ቦታ አይደለም። እዚህ ውስጥ ሆነው የሚሰሩ ኢትዮጵያውያን አሉ። እንደምታዩት ሙሉ በሙሉ ኢትዮጵያውያን ናቸው የሚሰሩት። በጣም በርካታ ሰዎች ስራ ይሰሩ ነው። እዚህም ስራ አለ፣ ኮይሻም ስራ አለ። ኤንቫይሮንመንቱ ላይ በጣም ውብ ነገሮች አሉ። በቱሪዝምና በክሊን ኢነርጂ የስራ እድል መፍጠር ብቻ ሳይሆን ኢኮኖሚ ስብራቶቻችን ለመጠገን የምንጠቀምበት አንዱ ቀጠና እንደሚሆን ኮይሻ ይታመናል። ኮይሻ በጣም ተስፋ ሰጪ ስራ ነው። ተባብረን እንጨርሰው። ለልጆቻችን የዕዳ ቀንበር የሌለበት ክሊን ኢነርጂ ሶርስ በበቂ ያለበት ለልማት አስተማማኝ ፋውንዴሽን የተፈጠረበት ኢትዮጵያን ለማየት መበርታት ያስፈልጋል። ስራ፣ ማሰብ፣ ማየት፣ መስራት፣ እነዚህ ብቻ ናቸው መፍትሄ የሚያመጡት። ከዚህ ውጭ ያለው አማራጭ ብዙም ውጤታማ አያደርገንም። ኢትዮጵያውያን እንኳን ደስ ያላችሁ። ጀመርነው የብልጽግና መሰረት መጣል ስራ አስተማማኝ በሆነ መንገድ እየተከናወነ ይገኛል። ኮይሻን ጨርሰን ህዳሴን ጨርሰን አመርቂ ውጤት ለህዝባችን እንደምናበስር ባለሙሉ ተስፋና እምነቴም የበዛ ነው። በዚሁ መንገድ ሲያልቅ እንገናኛለን። እጅግ አድርጌ አመሰግናለሁ።